አንድ መዝሙረ ዳዊት 51 ቁጥር እስከ 19 እናንተን አንብቡ። አቤቱ እንደ ቸርነትህ መጠን ማረኝ፣ እንደ ምሕረትህ ብዛት መተላለፌን ደምስስ። ከበደሌ ፈጽሞ እጠበኝ፣ ከኃጢአቴ አንጻኝ እያለ እስከ ቁጥር 19 ድረስ ዳዊት የጸለየበት የጸሎት ርዕስ ነው። በዚህ መንፈስ ይቀጥላል። ውስጣችን አነሳሱ፣ መንፈሳችሁ አነሳሱ። ዳዊት አቤቱ ምን አድርገኝ? ማረኝ። ብዙ የጸሎት ርዕሶች አሉ። ከነሱ መካከል በእግዚአብሔር ፊት የንስሐ ጸሎት ወይ መመለስ በሚል ርዕስ ነው ዛሬ ሳምንት ያነሳነው። ማስተማር ሰፋ አድርገን ማውራት አንችልም። የተወሰነ ነገር ነካ አድርጋል። ከዛ ጸልየ ይሸኛችኋል። ዳዊት አቤቱ እንደ ቸርነትህ መጠን ምን አድርገኝ? ጉባኤ ሁሉ ያውራ። አቤቱ እንደ ቸርነትህ መጠን ምን አድርገኝ? ድገሞስ እንደገና አቤቱ እንደ ቸርነትህ መጠን ምን አድርገኝ? ስለ ንስሐ ስለ መመለስ በተመለከተ በእግዚአብሔር ፊት እየተማረ እየጸለየ ነበረ። ዛሬ መመለስ ይሁንልናል። አሜን አሜን። ትላላችሁ መመለስ ይሁንልናል። አሜን አሜን። መመለስ ይሁንልናል። ንስሐ ማለት መመለስ ማለት ነው። ከእግዚአብሔር ሐሳብ ከእግዚአብሔር አጀንዳ ከወጣንበት መንገድ ወደ እግዚአብሔር መመለስ ማለት ነው። መመለስ ይሁንልን። አሜን። ትላላችሁ መመለስ ይሁንልን። በኢየሱስ መመለስ ይሁንልን። ዳዊት አቤቱ እንደ ቸርነትህ መጠን ማረኝ። ይህ ክፍል ዳዊት ከኦሪዮ ሚስት ጋር ከወደቀ በኋላ በእግዚአብሔር ፊት የጸለየበት ጸሎት ነው። ዳዊት በመጽሐፍ ቅዱስ ቁልፍ የሆነ ሁለት ኃጢአቶች አሉ። ከእነሱ መካከል አንዱ ይሄ ነው። አንደኛው የእስራኤል ልጆችን መቆጠሩ በተመለከተ ነው። አንደኛ ነገሥት ምዕራፍ 15 ቁጥር 5 ላይ ዳዊት በዘመኑ ሁሉ በእግዚአብሔር ፊት ቅን ነገር አድርጎ ነበረና ካዘዘው ነገር ሁሉ ፈቀቅ አላለም ይላል። በዘመኑ ሁሉ በእግዚአብሔር ፊት ቅን ነበረ፣ ታዛዥ ነበረ። ከእግዚአብሔር መንገድ አልወጣም። ዳዊት ላይ የተገኘ ክፍተት በዚህ ከኦሪዮ ሚስት ጋር ወደቀ። ይህን ደግሞ ሁለተኛ ሳሙኤል ምዕራፍ 12 ላይ በዚህ ጉዳይ ላይ ሰፋ አድርጎ ያነሳል። ከኦሪዮ ሚስት ጋር ከመውደቅ በፊት ነገስታቶች ወደ ሰልፍ በሚወጡበት ጊዜ ዳዊት ሰፈር ላይ ቀረ ይላል። ነገስታቶች በሚወጡበት ወደ ሰልፍ በሚወጡበት ጊዜ ዳዊት ንጉሥ ሆኖ ሰፈር ላይ ቀርቷል። ሰፈር የሚያስቀራ መንፈስ ተመታ ነው። አሜን። አሰብጋ ወራል ግደለም ሞተር እየጨመረ ይሄዳል። ሰፈር የሚያስቀር መንፈስ ተመታ ይሆን። አሜን። መንደር የሚያስቀር መንፈስ ተመታ ይሆን። አሜን። እግዚአብሔር ጉጣ ስር ወጣላ የሚያስቀር መንፈስ ተመታ ይሆን። አሜን አሜን አሜን። የተመታ ይሆን። አሜን። ይበለጥ የተመታ ይሆን። አሜን። እግዚአብሔር ጉጣ ስር በሚወጣበት ጊዜ ሰፈር ቀረ። ዳዊት ሰፈር ቀርቶ ትልቅ ስህተት ነው የፈጠረው። ትልቅ ኃጢአት ነው የሰራው። እግዚአብሔር ጉጣ ስር አለማውጣ ራሱን የቻለ አደጋ ማለት ነው። ነገስታቶች ለሰልፍ በሚወጡበት ጊዜ ዳዊት ሰፈር ቀርቷል። ዳዊት መንደር ቀርቷል። ትልቅ ሰው ሰፈር ቀርቷል። ዋና የሆነ ሰው ሰፈር ቀርቷል። ክዳን ያለበት ሰው ሰፈር ቀርቷል። ይደግመዋለሁ። ሰፈር የሚያስቀራ መንፈስ ተመታ ይሆን። ይደለም ሰፈር የሚያስቀራ መንፈስ ተመታ ይሆን። ሰፈር ላይ አስቀርቶ የሚነጠፍ እባብ ተመታ ይሆን። በስሙት የሚነጠፍ ተመታ ይሆን። በመጠጥ የሚነጠፍ ተመታ ይሆን። አሜን። ትላላችሁ ተመታ ይሆን። ሰፈር የሚያስቀራ መንፈስ ተመታ ይሆን። ከዚህ የተነሳ ዝርዝር ውስጥ ገባ። ለምን መጣበት ልክ ነው ተነገረበት። ወደዛው ሳገባ ከዛ በኋላ ነው ዳዊት አቤቱ ማረኝ፣ አቤቱ ማረኝ፣ አቤቱ ማረኝ። ትልቅ ሰው ተብዬ ትንሽ ሆኛለሁ። አቤቱ ማረኝ። ውጣ ተብዬ ወጣ ቀርቻለሁ። ማረኝ። ይማረኝ እግዚአብሔር። አሜን። ይፈውሰን እግዚአብሔር። አሜን። እንደገና ይፈውሰን በኢየሱስ ስም። አሜን። እንደገና ያገኘ በኢየሱስ ስም። ሲጠቅባ ጌታ ይፈውሰን በኢየሱስ ስም። ሲገሙ እንደገና ጌታ ይፈውሰን በኢየሱስ ስም። ጌታ ይፈውሰን። ደግሞ እንደገና አንዳንድ ሰው ያወራል። ጌታ ይፈውሰን በኢየሱስ ስም። ጌታ ይፈውሰን። የማይፈልግ ሰው ያለ ትልቁ ፈውስ ይፈልጋል። ትንሹ ፈውስ ይፈልጋል። የተማረ ፈውስ ይፈልጋል። ያልተማረ ፈውስ ይፈልጋል። ሁሉም ፈውስ ይፈልጋል። ዛሬ እግዚአብሔር በቃል በኩል ይፈውሰናል። አሜን አሜን። ፈውስ ይሁንልን። ለምድራችን ፈውስ ይሁን። ለእኛ ፈውስ ይሁን። ፈውስ ይሁንልን። ህመም ላይ ያለ ነው። ፈውስ ይሁንልን። አሜን።
ህመም ላይ ያለነው ፈውስ ይሆንልን። አሜን። ህመም ላይ ያለነው ፈውስ ይሆንልን። አሜን። እግዚአብሔር በብዙ ሞለት ይፈውሳል። አሜን። እንደገና ፈውስ ይሆንልን። ፈውሳይ ትግመን ፈውሳይ ባሉስ ፈውሳይ ፈውስ ይሆንልን። አሜን። አሜን። ፈውስ ይሆንልን። አሜን። አሜን። ፈውስ ይሆንልን። አሜን። ልብስ የሸፈነው የስጋ ጥያቄ አለ፣ ስጋ የሸፈነው የውስጥ ጥያቄ አለ። ዛሬ ፈውስ ይሆንልን። አሜን። አቤቱ እንደ ቸርነት ይመጣል። ማረኝ። አሜን። ማረኝ። አሜን። ማረኝ። ለኔ የማይገባው ነገር አድርጌያለሁ። ማረኝ። ማለት ስለንሳው ስለመመለስ በዚህ ክፍል ንሳ ወይ መመለስ ንሳ ማለት የሰራውን ኃጢአት ማወቅ ማለት ነው። ኃጢአቱ ከበደሉ የተነሳ ከእግዚአብሔር ጋር ተጣላ ማወቅ አለበት። አንድ ሰው ማወቁ ብቻው በቂ አይደለም ብያለሁ። ማወቁ ብቻው በቂ አይደለም። መጸጸት አለበት። አቅጣጫ መቀየር አለበት። ማወቁ በደንብ ነው እያወቀን ያለ እንዴት አድርገን እግዚአብሔር እንደበደለን የቱ ጋር እንደበደለን በደንብ እያወቀን ያለ ህሊናችን እየመሰከርን ያለ መጸጸት ግናችን ንስሐ መግባታችን መመለሳችን ከዛ ቦታ መነሳታችን እዚህ ጋር ያለው የኛ ውድቀት እንዲህ እኮ ነው የምናውቀው። አንድ ሰው በስልክም ይሁን በአካል ይሁን አባትን አልፏል የሚለው ሰማ። ከሰማ በኋላ ምን ማድረግ አለበት? የሆነ ስሜት ማሰማት አለበት። የሆነ ነገር ማሳየት አለበት። መጸጸታል፣ ሰምቷል፣ አውቋል። ካወቀ በኋላ የሆነ እርምጃ መውሰድ አለበት። ከደረሰሰ ከት ብሎ ከሳቀ ሰውየው ጤነኛ አይደለም። አሁን ጠንቅቀን እኮ ነው የምናውቀው እግዚአብሔር በእኛ እንደተበደለን፣ እንደ ሀገር እንደተበደለን፣ እንደ ግለሰብ እንደተበደለን፣ እንደ ቤተሰብ እንደተበደለን ጠንቅቀን አለ። ነገር ግን መጸጸታችን አዳፕትን አድርገናል። ኖርማል አድርገናል። ማወቁን አቃል መጸጸት የሚባል ነገር ከኛ ተማርጎብናል፣ ተወስዶብናል። ከዚህ የተነሳ ነገሮቻችን ከትናንትናው ይልቅ እየወረደን እየጨመረ ያለ እየተበላ ነው ያለ ነው። እየተበላ ነው ብሎ ሌላው ደግሞ እያወራ ያለ ነው። አውርቼ ከሆነ አላውቅም። ዛሬ ይደግማል። አንድ ጊዜ ሌቦች ሊሰርቁ ሰው ቤት ሄዱ። ቀዳዳ የበሩ መቀርቀሪያው ለመከፋት እጅ ሲያስገባ የአንደኛው እጅ በብላ ቆረጠ። ቤት ውስጥ ያለው ሰውዬ በብላ እጁ ሲቆርጠው እጁ ምን ሆነ አለበት? መደማት አለበት። ደማ ምሽት ነው። እጁን እየራሰ አንተ በመሃል ማሰራው ውስጥ እጁን ከተቱታል። እውነት ነው። ይሄኛው ደግሞ ከተተ የሱን ተተገበ እንደዛ እየሆነ ነው ያለው። እየተቆረጠ እየተበላ ማለት ነው። እየጠፋ ነው። አድነኝ አለ ጴጥሮስ። እየተበላ እኮ ነው ያለው። አድነኝ አለ። እኛ ጆን ሊሳ ነው የምንለካው። እየተበላ አድነኝ አለ። መጀመሪያ ውሃ ነበር፣ ውሃው አስፋልት ነበር። ኢየሱስ እያየ ነበር። ከኢየሱስ አይኑ አነሳና ውሃ ላይ መራመድ ጀመሩ። እናንተ እያለ መናገር ሲጀመር ወደ ኋላ ማስገር ጓደኞች ማስገር ውሃው ወታች ይወሰደ አድነኝ ትቻለዋል። አድነኝ የምል ትውልድ ጠፋ። አስመልጠኝ የምል ትውልድ ጠፋ። ለውድቀቱ ምክንያቱ እኔ ነኝ የምል ትውልድ ጠፋ። ዛሬ እግዚአብሔር ፈውሰናል። ዛሬ እግዚአብሔር ይፈውሰናል። አሜን። ይፈውሰናል። የኔ ውድቀት ወደ ሌላ አይተላለፍ። የእኛ ውድቀት ወደ ሌላ አይተላለፍ። በትምህርት አይተላለፍ። በእኛ ይብቃ። ዛሬ በእኛ ይብቃ። አቤቱ እንደ ቸርነትህ መጠን ማረኝ አለ። ዛሬ ይምረናል። ማረኝ በሉስ። ጌታ ሆይ ማረኝ በሉስ። ጌታ ሆይ ማረኝ። ማወቅ፣ መጸጸት፣ አቅጣጫ መቀየር እሱም በቂ አይደለም። መናዘዝ አለበት፣ ይቅርታ መጠየቅ አለበት፣ መተው አለበት፣ መመለስ አለበት። ይሄናማ ህብረት ማድረግ አለበት። መመለሱ ላይ ዳዊት በዚህ ክፍል ላይ ቁጥር 1 እስከ 7 ለማንበብ ጊዜ ላይ ቁጥር 1 እስከ 7 ቁልፍ የሆነ ቃል አንጸኛ በቃ አንጸኛ
መነካት የሌለበት ነገር ነካሁት። ማንጻት ማለት የቆሸሸ ልብስ እንደምታጠብ እንደዚህ እጠባይ። አሜን። ዛሬ መታጠብ ይሆንልን። አሜን። አሜን። ትራሱ መታጠብ ይሆንልን። አሜን። ሰው የቆሸሸ ልብስ እንደሚያጠብ ውስጣቸው የታጠበ ይሁን። አሜን። የከማ ማንነታቸው የታጠበ ይሁን። አሜን። በኢየሱስ መታጠብ ይሆንልን። አሜን። እጠባይ ነው። እጠባይ ደግሞ እጠባይ ነው። እጠባይ ያውራችሁ አይደለ? ግድ የለም ውስጣችሁ እንዲቆጣ ፈልጋለሁ። መታጠብ ይሆንልን። አሜን። አሜን። መታጠብ ይሆንልን። አሜን። የተበላሸ ማንነት አለ። መታጠብ ይሆንልን። አሜን። ዳዊት እጠባይኛ እጠባይ ዛሬ መታጠብ ይሆንልን። አሜን። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ምን ያደርጋል? ያነጻል። ከሁሉ ያንጻል። አሜን። ብቻኛ ማወቅ መጸለቅ መወሰን ይሁንልን። እሱ ያንጸናል። አሜን። በኢየሱስ ያንጸናል። አሜን። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያንጻል። አሜን። አንጻኛ በዘመኑ የነበረው አይሁድ ማምሰል ልብስ ማጠብና መቀየር በህይወት አዲስ ጅማሬን የሚያሳይ ነገር ነው። እንደዚሁ የኔ ህይወት እንደገና ይጀመር እያለ ዛሬ የእኛ ነገር እንደገና ይጀመር። አሜን። የተበላሸ የእኛ ነገር እንደገና ይጀመር። አሜን። 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 እንደገና ይጀመር። አሜን። ሁለተኛ ቁጥር 8 እስከ 12 አሁን ቁልፍ ቃል በዛ ክፍል አዲስ መታደስ ማለት እንደገና መስራት ማለት አይደለም። የተበላሸው ነገር ማስተካከል ማለት ነው። ለወንጌል እያወራ ነበር። ይሄ ቆሻሻ ነበረ፣ ለመቀመጥ የማይችልበት ነበረ። ዲያቆናቶች ናታኖች አስተካከሉ፣ ታደሰ። ይሄን ቤት ሲያረዱን ነበር፣ ታደሰ። እንደገና ተሰራ ማለት አይደለም፣ ታድሶ ተደርጓል ማለት ነው። የኛ ማንነት ኃጢአት ያበላሻል፣ ሁኔታ ያበላሻል። ዛሬ ታድሶ ይሆንልን። አሜን። በኢየሱስም ታድሶ ይሆንልን። አሜን። አብረን እንሰብካለን። አዲስ ነገር ጨምሮ እንደገና አዲስ ነገር ታድሶ በተመለከተ ዳዊት ኃይሎቹ ላይ አይምሮ ላይ ቁጥር 3 ላይ ኃይሎቹ ላይ ቁጥር 6 ላይ አይምሮ ላይ ቁጥር 8 ላይ እግሮቹ ላይ እጆቹ ላይ አጥንቶቹ ላይ ልቡ ላይ መንፈሱ ላይ ከንፈሮቹ ላይ አዲስ ያለ ጸልያ። ዛሬ ለኛ መታደስ ይሆንልን። አሜን። እያንዳንዱ መናገር አችል ማየት የሌለበት ነገር አይቻለሁ፣ መነካት የሌለበት ነክቻለሁ፣ መሄድ የሌለበት ቦታ እግሬ ሄዷል። እባክህ አድሰኝ። እያንዳንዱ የሰው ሰውነቱን እያነሳ ያስቀምጣል። አድሰኝ። ዛሬ መታደስ ይሆንልን። አሜን። አሜን። መታደስ ይሆንልን። አሜን። እግራችን ልክ አይደለም፣ መታደስ ይሆንልን። አሜን። አይናችን ልክ አይደለም፣ መታደስ ይሆንልን። አሜን። ንግግራችን ልክ አይደለም፣ መታደስ ይሆንልን። አሜን። አይምሮአችን ልክ አይደለም፣ መታደስ ይሆንልን። በዚህ ቃል ለእኛም ታድሶ ይሆንልን። አሜን። ዛሬ ወደ ራሳችን መታደስ ይሆንልን። አሜን። አሜን። በኢየሱስ መታደስ ይሆንልን። ጮክ ባልመስ አዲስ አይበርስ አዲስ ከዛ በኋላ ቁጥር 12 ላይ በሽታ መንፈስ ደግፈኝ አዲሰኝ ትጉሙታው ደግፈኝ። አንደኛው አዲሰኝ በበሽታ መንፈስ ቁጥር 13 ከ19 ገና ራሽ ማለት አለ ነገ እድል ስጠኝ። ቁጥር 13 ለሕግ ተላላፊዎች መንገድን አስተምረሃል። የማለት ለእድል ስጠኝ። በእኔ የሆነው ነገር በእነሱ ላይ እንዳይደገም አሁን ለእድል ስጠኝ። እንደገና ያገኘን። አሜን። አሜን። እንደገና ያገኘን። አሜን። እንደገና ወደኛ ዘንበል ይበላል። አሜን። እንደገና ያገኘን። አሜን። እንደገና ያገኘን። አሜን። እንደገና እድል ስጠኝ። እንደገና እድል ስጠኝ። ልነግራችኋል። ንጉሥ ተብዬ ተራ ሰው ሆኛለሁ። ሰገነት ላይ ሆኜ ከፍታ ላይ ሆኜ ዝቅታ አይቻለሁ። እንደገና እድል ስጠኝ። ማየት የሌለበት ነገር አይቻለሁ። እንደገና እድል ስጠኝ። እንደገና እድል ስጠኝ። ንጉሥ ተብሎ ሰፈር ላይ ቀረ። ሰገነት ላይ ሆኖ ሰፈር ላይ ገላ ስታጠብ የውሎ ሚስት አያት። እቺ ቆንጆ የማናት። እዚህ ጋር ደግሞ ሌላ መልእክት ወደዛው ሳልገባ ለዳዊት በሚታየው ቦታ ለምንድን ነው ይቀመጥ እሱ ይቀመጥ። አሁን ዳዊት ላይ ነው ትኩረት።
ከኦሪዮ ሚስት ጋር ነው ማየት የለበትን ጋር ይቻላል መሄድ የለበት ቦታ ይቻላል እንደገና እድል ይስጠኛል ዛሬም እግዚአብሔር እንደገና እድል ይስጠን አሜን እንደገና እድል ይስጠን አሜን ያወራሉ ይገባቸው እንደገና እድል ይስጠን አሜን አጠገባቸው ያለው ሰው ያዛሉ እግዚአብሔር እንደገና ያስበሻል እንደገና ያስባል እግዚአብሔር እንደገና ያስባል ይገሙ እንደገና እግዚአብሔር እንደገና ያስባል ለበራሷ እድል ከሰጣት ለእኛም ዛሬ እድል ይሰጠናል አሜን ከሚጠፋው ትውልድ ጋር መጥፋት አይሆንብንም አሜን ከሚጠፋው ትውልድ ጋር መጥፋት አይሆንብንም አሜን ማለት እንደዚህ እድል አገኝቻለሁ እኮ ሮብሽ ይላል ከሚጠፋው ትውልድ ጋር አልጠፋም ያለ ቆረ ልጆች ከሚሞተው ትውልድ ጋር አልሞት ብሎ ወደ ሙሴና አሮን እንኳን ሸፍት ያደረጉ ልጆች መስጫል እነሱ ሸፍት ካደረጉ በኋላ 250 ትውልድ እሳት በላ በእጃቸው ያለው እሳት ሆነባቸው ምድርቷ አከብታ ዋጠቻቸው ከሚጠፋው ትውልድ ጋር መጥፋት አይሆንብንም አሜን እግዚአብሔር እንደገና ያገኘን አሜን እንደገና ያገኘን አሜን ዛፉ ተቆርጦ ስሩ በምድር ውስጥ ቢበሰበሰብ ዳግና ቆጥቆጣ ለሚባል ተስፋ ባይኖርም ከውሃ ሽታ የተነሳ እንደገና ቆጥቆጣ ለዛ በለስ ተስፋ ካለው ዛሬ ለምን ተስፋ አለ አሜን እንደገና ያቆጥቆጣል አሜን እንደገና ነገሮቻችን ያቆጥቆጣል አሜን እንደገና እግዚአብሔር ወደኛ ዘንበል ይለናል አሜን ሃሌሉያ አሜን አሜን ሃሌሉያ እና ለምንድን ነው ንስሐ የምንገባው ንስሐ እንድንገባ ያስፈለገበት ምክንያቱ ምንድን ነው? በኔባ መልካ ነሳ ማውራ ለምን አስፈለገ? ንስሐ እንድንገባ ለምን አስፈለገ? አንድ አምስት ደቂቃ ታገሱ። አንድ ባለመታዘዝና ኪዳን በማፍረስ ምክንያት የሚመጣ ጣጣ ችግር ዋጋ እንዳያስከፍለን ንስሐ መግባት አለ። ባለመታዘዝ ምክንያት ኪዳን በማፍረስ የሚመጣው ችግር ዋጋ እንዳያስከፍለን ንስሐ መግባት አለ። ኪዳን ማፍረስ ኖርማል የትዳር ኪዳን ማፍረስ የሀገር ኪዳን ማፍረስ ኖርማል ኪዳን ማፍረስ ምን ያህል ዋጋ እንደሚያስከፍል እንደ እግዚአብሔር ቃል ነው። ስለዚህ ምን ማለት ንስሐ መግባት አለበት። ታማኝ አይደለም ኪዳን ማፍረስ ማለት ታማኝነትን ማጎደል ማለት ነው። ለሰው ታማኝ አይደለም፣ ለእግዚአብሔር ታማኝ አይደለም፣ በገንዘብ ታማኝ አይደለም፣ በቅድስና ታማኝ አይደለም። ዛሬ እግዚአብሔር ዘንበል ይለናል። እግዚአብሔር እንደገና ያስበናል። አሜን እንደገና ያስበናል። እና ንስሐ እንድንገባ ያስፈልግበት ምክንያቱ ምንድነው? አንደኛው ባለመታዘዝና ኪዳን በማፍረስ ምክንያት የሚመጣ ችግር ዋጋ እንዳያስከፍለን መርገም መሰበር፣ ጭንገፋ መሰበር በብዙ መልክ እየተማረን ያለ ዛሬ ንስሐ በመግባት ከህይወታችን የሚሰበር ቀንበር አለ። አሜን። ሁለተኛ ሳሙኤል ምዕራፍ 21 ቁጥር 1 በዳዊት ዘመን 3 ዓመት ያህል ቀጥሎ ራብ ሆነ። ዳዊትም በእግዚአብሔር ፊት ጠየቀ። እግዚአብሔር የተገባውን ሰዎች ስለገደለ በሳኦልና በቤቱ ላይ ደም አለበታል። እስከ ቁጥር 14 እናንተ አንብቡ። 14 ቁጥር 14 የሳኦልና የልጁን ዮናታን አጥንት በቤንያም ሀገር በጽላ በአባቱ በቂስ መቃብር ቀበሩት። ንጉሡም ያዘዘ ሁሉ ዳዊት አደረገ። ከዚህ በኋላ እግዚአብሔር ስለ ሀገሩ የተለመነው ሰማ። ልብ ብላችሁ ተከታተሉ። እዚህ ሰዓት የሚሰጥ ተከታተሉ። እግዚአብሔር ስለ ሀገር ስለ ምድር የለመነው ልመና በሙሉ ሰማ ይላል። 3 ዓመት ተከታታይ በዳዊት ዘመን ራብ ነበር። ራብ የሆነበት ምክንያት በእግዚአብሔር ፊት ወደቀና ከምን የተነሳ ነው? ለምንድን ነው እንደዚህ የሆነው ብሎ በእግዚአብሔር ጸለየ። እግዚአብሔር እንደዚህ አለ፣ አንተ ጋር አይደለም ችግሩ፣ ሳኦል ጋር ነው ያለው። ሳኦል ያፈረሰው ኪዳን አለ። ሳኦልና ሳኦል ጋር ደም አለ። የገባውን ሰዎች ጋር የገባው ኪዳኑን አፍርሷል። ከዚህ የተነሳ ነው አለ ነው። ከዛ በውሩጫ ሄደና የገባውን ሰዎችን ጠየቃቸው። ይሄን ደግሞ ለማግኘት ከፈለጋችሁ ኢያሱ ምዕራፍ 9
ኢያሱ ምዕራፍ 9 እነኚህ የገባዖን ሰዎች ማን ናቸው ደግሞ? እነኚህ ሰዎች ከሙሴ በኋላ የቀጠለ ኢያሱ ነበረ። በኢያሱ ዘመን 31 ነገስታቶች ድል አድርጓል። ኢያሱ 31 ነገስታቶች ድል አድርጓል። ለእያንዳንዱ ለእስራኤል ልጆች ድርሻቸው ሰጠ፣ ቦታቸው ሰጠ። እና እነኚህ የገባዖን ሰዎች በዚህ ሁኔታ ይሄን ሰውየው ማሸነፍ አንችልም፣ ከባድ ሰው ነው። እና ምንድን ነው አሁን መልኩ መቀየር አለበት። እንደ ትናንትና በጦር በድንጋይ በምን አንችለው፣ መልኩ መቀየር አለብን አሉ። እና በዛ ክብር ላይ ምን አደረጉ? የቅርብ ሰዎች ናቸው። ራሳቸው እንደ ሩቅ ሰው አድርገው ቆጠሩት። የሩቅ ሰው አድርገው ቆጠሩ ራሳቸው። የሻገተ እንጀራ ይዞ መጡ፣ የመጠጠ ወይ ይዞ መጡ። ጫማቸው ያደረጉት ያረጀ ጫማ ነው። ልብሱ እንደዚሁ ያረጀ ነው። የእናንተ ዝና ሰምተን ከሩቅ አገር መጥተናል አሉ። ከሩቅ አይደለም ተቀርበን መልክ ቀይሮ መጡ። ልጸልላችሁ፣ መልክ ቀይሮ የሚወጋ መንፈስ ተመታ ሆነ። አሜን። አስመሳይ መንፈስ ተመታ ሆነ። አሜን። ሻምጣይ መንፈስ ተመታ ሆነ። አሜን። የተመታ የሆነ አሜን። በሳሳት ኢያሱ በስጋው ስለተከነ በእግዚአብሔር ቤት ፍቃድ አልጠየቀም። ቃል ከነሱ ጋር ኪዳን ገባ። ምን ብሎ መጣ? ለእናንተ ባሪያ ሆነ እንኖራለን፣ ከእናንተና ከእኛ መካከል ያለ ጦርነት ይብቃ አሉ። ነው እንደዛ ከሆነ ብሎ ኪዳን ገባ። ኢያሱ ኪዳን ገባ። ከሱ ጋር ያለው ሰዎችን ጠራና ስምምነት ተደርጓል። ስምምነት ከተደረገ በኋላ እነሱ ወደ ሀገራቸው ሄዱ። ከ3 ቀን በኋላ ኢያሱ ወደ ሲሰማ ለካ የቅርብ ሰዎች ናቸው። ተቆጣ፣ በጣም ተቆጣ። ለምን እንደዚህ አደረጋችሁ? አሁን በእናንተ እጅ ያለው እንደፈለጋችሁ አድርጉናል። ኪዳኑ ስለገባ ኪዳኑ ኢያሱ ማፍረስ አልቻለም። ረገማቸው። እነዚህ ሰዎችን ረገማቸው። በእናንተ ዘመን ውሃ ቀጂና እንጨት ፈላጭ አይጥፋ ብሎ ረገማቸው። ያ ከኪዳን ጋር ተቀላቀሉ። የኪዳን ሰው አይደለም። ወደ ተቀላቀሉ ምን ማለት ነው? እንደሌላ ሰው ካህን መሆን አትችሉም። እንደዚህ የቡድ ለብሳችሁ መቆም አትችሉም። ምናልባት እግዚአብሔር ከራራ አላችሁ፣ እንጨት ፈላጭ ትሆናላችሁ፣ ውሃ ቀጂ ትሆናላችሁ። በቃ በዚህ ነው የረገማቸው። እግዚአብሔር ከዚህ ይፈውሰን። አሜን። ያረገማቸው ተስማምቶ በኢያሱ ዘመን ቀጠሉ። ከኢያሱ ቀጥሎ የመጣው ማነው? ሳኦል መጣ። ሳኦል ደግሞ ይሄን አፈረሰ። ምን ኪዳኑ አፈረሰ። የገባዖን ሰዎች ብዙ ሰዎችን ገደለ። እንደ ሙሉ በሙሉ ለማጥፋት ነበር እሱ ያሰበው። የተወሰነ ሰው ቀረ። ከ40 ዓመት በኋላ ወንበሩን ያዘ ማነው? ዳዊት ነበር። ይኸው ሳኦል ያፈረሰው ሳኦል ያፈረሰው ኪዳኑ አፈረሰ። ዳዊትን ዋጋ አስከፈለ። መጣ። ዳዊት ጋር መጣ። 3 ዓመት ተከታታይ ቀራብ ሆነ። እግዚአብሔር እሱ ተናገረ። ደም አለ በሳኦል ቤት። እናምናቀ የገባዖን ሰዎች ተበደሉ። ኪዳኑ ፈርሷል አለ። ሄዶ እነሱ ለመናቸው። የገባዖን ሰዎች ሄዶ ለመናቸው። አጠንተናል፣ ይቅር በሉን። እንደዚህ ያሉ እንደዛ ከሆነ ገንዘብ አንፈልግም ከእናንተ፣ ወርቅ አንፈልግም ከእናንተ፣ ማሳ መሬት ከእናንተ አንፈልግም፣ ምን ካሳ አንፈልግም። አንድ ነገር ግን እንድታደርግ እንፈልጋለን። 7 ሰው ከሳኦል ቤት 7 ሰው አምጣና በሳኦል እጅግ ክፎች ናቸው። ከትናንትናው ክፋት ያሁን ክፋት ብሶ ተገኝቷል። 7 ሰው ይውጣ፣ ይሰቀል። ያለ ይቀር ይላል። ኪዳኑ ያለ ይታደሳል። ሐሪስ ይቀጥራል። አሁንም ምድቷ ለማስቀጠል ከዚህ ሁኔታ ለመውጣት ዳዊት ይሻል ኃላፊነትን ወስዳላ። የሰራው ዳዊት ነው። ኪዳኑ ያፈረሰው ዳዊት ነው። ማነው? ሳኦል ነው። ዳዊት ግን ኃላፊነትን ወሰደ። ማነው ዛሬ ኃላፊነት የሚወስድ? ምን ማለት ነው? ዛሬ ሳምንት ብቻ ነው። የእስራኤል ልጆች አትቁጠር። እግዚአብሔር በነቢይ በኩል እያወራ ነው ያለው። ቆጠር። ከዚህ የተነሳ 70,000 የእስራኤል ሕዝብ ሞተ። አሁንም በነቢዩ ጋድ በኩል እግዚአብሔር መጣና ኦራና የሚባል ሰው አለ። እሱ ማሳ ሄድና መስዋዕት አቀርባል። መስዋዕትን ከማቅረብ በፊት ወደ ኦራና ቤት ሄደ። ሲሄድ እንደዚህ አይነት ያንተ አውድማ ፈልጋለሁ፣ በነፃ ውሰድ። አውድማ ብቻ አይደለም፣ በጎችን፣ ፍየሎችን የሚያስፈልገው በሙሉ እሰጣለሁ። በሙሉ ውሰድ። ዳዊት እንደዚህ አለ። አሁን እየጨረስኩ ነው ያለ። ዳዊት እንደዚህ አለ፣ ዋጋ ከፍዬ እወስዳለሁ፣ በነፃ አልወስድም። እግዚአብሔር ይቅር የሚለኝ ከሆነ፣ እግዚአብሔር ቤትን የሚፈውስ ከሆነ፣
እግዚአብሔር ሀገር ምድርን የሚቆርስ ከሆነ እኔ ዋጋ ይከፍላል። ማን ነው ዛሬ ዋጋ የሚከፍል? ህይወቱን ለማስቀጠል ዋጋ የሚከፍል ማን ነው? ትዳሩን ለማስቀጠል ዋጋ የሚከፍል ማን ነው? ከትላንትና ለኪዳን ማፍረስ ኖርማል የሆነው መጥቷል። እግዚአብሔር ይፈውሰን። አሜን አሜን። ተራራ እግዚአብሔር ይፈውሰን። አሜን ጮክ ባለ ጌታ ሆይ ፈውሰን በሉስ። ጌታ ሆይ ፈውሰን። አምሮ ጌታ ሆይ ፈውሰን በሉስ። ጌታ ሆይ ፈውሰን። በዚህ የስድስት ወር ሪፖርት የአዲስ አበባ ያገባው ባለትዳሮች ላይ 60% ከ160% ትዳሩ የተፈታ ምን ማለት ነው? በእኛ በሚገባ ቋንቋ 100 ሰው የተጋባ ከሆነ ከ100 ሰው 60 የተፋታ ማለት ነው። በስድስት ወር ሪፖርት የስድስት ወር ሪፖርት እኮ 100 ሰው ከሆነ 60 የተፋታ ትዳር እየታመመ ይገኛል። ማን ነው የሚያስቀጥለው? ማን ነው ዋጋ የሚከፍለው? ልብ በሉ እዚህ ጋር ልብ በሉ። ትዳር ይታመማል፣ ይታከማል፣ ይድናል። ይደግማል፣ አሁንም ይደግማል። ይታመማል፣ ማይታመም ትዳር የለም። ማይታመም ትዳር የለም። ይታከማል፣ ይድናል። የማይድን ትዳር ማለት ነው። ይሄ ወደ ካንሰርነት የተቀየረ ወደ ጋንግሪነት የተቀየረ ትዳር ማለት ነው። እሱ ምንድን ነው? ምናልባት እሱ ጋር ምንድን ነው ብላችሁ ጥያቄ እንዳይፈጠርባቸው ይሄ ማለት ነው ከሁለቱ አንዱ ተጣልቶ ከወጣ በዛ አጋጣሚ ሰይጣን አግኝቶ ኤችአይቪ ከሁለቱ አንዱ ከተቀየ ጋንግሪ ሆነው ጋንግሪ ሆነው ከሁለቱ አንዱ አንቺ ምትዩ አንተ ምትለው ኢየሱስ እኔ አልቀበልም ካለ በበቂ መስረጃ ከተገኘ እዛ ይቅር ማለት ይታመማል። በጎች ነን፣ ድምፅ መስማት እንችላለን። ነገር ግን የማለት ጸጋ ማቃበል ለምራ ቦታ አይደለም፣ እሱ አይደለም። እንደ መንፈሳዊ አድርገህ መቆጠር ከዚህ የተነሳ በውድድር መንፈስ ራሱ ማሰቃየት ሰው ራሱ እያሰቃየና ራሱ እያሰቃየ በገዛ አሰቃየም እንጂ ሰቅሏል። ማሰቃየቱ ራሱ አላጠፋም፣ ግን ወረዳ አድርጓል። እያሰቃየ ነው ያለው በውድድር መንፈስ ማለት በግል መስማት ነው ይችላል። አባታችን የምናገር አባት ይሆን እግዚአብሔር በሚለቱ ሰበል ይመላል። አሜን። ሁለተኛ ዜና ምዕራፍ 7 አንብበን ይላል ቁጥር 14 በስሜ የተጠሩት ሕዝብ ሰውነታቸውን አዋርደው ቢጸልዩ ፊቴን ቢፈለጉ ከክፉ መንገዳቸው ቢመለሱ በሰማይ ሆኜ እሰማለሁ፣ ኃጢአታቸውን ይቅር እላለሁ፣ ምድራቸውን ይፈውሳል። ይፈውሳል። አሜን አሜን። ይፈውሳል። አሜን አሜን። ይፈውሳል። አሜን አሜን። ይፈውሳል። አሜን። አሁን በዚህ ስፍራ ለምጸለየው ጸሎት አይኖቼ ይገልጣሉ፣ ጆሮቼ ያዳምጣሉ። አሁን ስሜ ለዘላለም በዚያ ይኖር ዘንድ ይህን ቤት መርጫለሁ፣ ቀድሻለሁ። አይኖቼና ልቤ ዘወትር በዚያ ይሆናሉ። ሃሌሉያ። ደግሞ ይከበል በስሜ የተጠሩት ሕዝብ ሰውነታቸውን አዋርደው ቢጸልዩ ፊቴን ቢፈለጉ ከክፉ መንገድ ቢመለሱ በሰማይ ሆኜ እሰማለሁ። የሚሰማ አባት አለ፣ የሚሰማ አምላክ አለ፣ ይቅር የሚልን አባት አለ። ሃሌሉያ። የሚመለስ አባት አለ። መመለስ ይሁንልን። አሜን። መመለስ ይሁንልን። ፈውስ ይሁንልን። ለምድራችን ለኢትዮጵያ በኢየሱስ ፈውስ ይሁን። ለቤተክርስቲያኗ ፈውስ ይሁን። ለወንድማችን ለሴቶች ፈውስ ይሁንልን። እንደዚህ በሚል ጌታ ሆይ ፈውሰን፣ ጌታ ሆይ ፈውሰን። ይፈውሰን። አሜን አሜን። ይፈውሰን። አሜን። በኢየሱስ ይፈውሰን። አሜን። በስሜ የተጠሩ ሕዝብ ሰውነታቸውን አዋርደው ቢጸልዩ ፊቴን ቢፈለጉ ከክፉ መንገድ ቢመለሱ በሰማይ ሆኜ እሰማለሁ፣ ጩኸታቸውን እሰማለሁ። እነሆ እልሃለሁ፣ ዝቅ እልሃለሁ። ሰማይ ቀድ ዘንበል ይበልልን። አሜን። እጆቻችን ቆመን ዘንድ ብዙ ማለት ነው። ሁለት ደቂቃ ነው የሚወስደው። ሁላችሁ ቆሙ። እየታመመ ያለው ነገር አለ። እግዚአብሔር ይፈውሳ። ሁለት ደቂቃ ተሰልያ አይቻል መንፈስ ሁሉ መንፈስ ሁሉ ጌታ መንፈስ ቅዱስ ሆይ በዚህ በመጣው ቃል ራሳችን ስናየው ልክ አይደለን። ምህረት ይብዛልን። አሜን። ምህረት ይብዛልን። አሜን።
በቃሉ ማስተዋል ራሳችን ስናይ ልክ አይደለም። አሁን ምህረት አብዛለን። አሜን። ደክሞናል፣ ምህረት አብዛለን። አሜን። ወድቀናል፣ ምህረት አብዛለን። አሜን። ዝለናል፣ ምህረት አብዛለን። አሜን። በጉብየሉ አይታወቅም፣ ዛሬ ምህረት አብዛለን። በኢየሱስ በምህረት እንደገና ወደኛ ዘንበል በለለ። ወንድ ባሮች በምህረት አስባቸው፣ ሴት ባሮች በምህረት አስባቸው። ምህረት በሕይወታችን ይቀደም። ጌታ ሆይ ማረን። ማሪ በልሳን ደጋስ ማሪ በስ ማሪ በስ ጌታ ፈውስ ወደ ፈውስ ዳሬ ፈውስ እንድታውሩ ፈልጋል። ከዛ ባንገዳ ራዶራና ባቲና ባራባቲና ባስ ጀራና ባቶራና ባራባቲና ባስ እንግዳ ነገር ቤታችን ወርሷል። ዛሬ እግዚአብሔር በምህረት ወደ ቤታችን እንዲገባ ልባችን እንዲከፈት ማረን ወርስ ማረን። ጌታ ሆይ ማረን ማረን ማረን። ለጠላት አሳልፋችሁ ስጣን፣ ለውድቀት አሳልፋችሁ ስጣን፣ ለምኞቴ ለሐሳቤ አሳልፋችሁ ስጣን። ምህረት ይብዛልን፣ ምህረት ይብዛልን፣ ምህረት ይብዛልን። ዘራፍ ከላይ ከሰማይ እንደምዘረበን እንደዚሁ የምህረት ዝናብ በላያችን ይዝነብን። በምህረት በኢየሱስ ስም አስበን። የሰማይ ደጆች ለእኛ በኢየሱስ ይከፈቱልን። ሰማይ ናስ አይሆንብን። እየሰራን ያለነው እየሮጥን እየደከመን ያለነው ነገሩ ግን ያው ነውና ሰማይ ናስ አይሆንብን። በምህረት እንድታስብ እለምንሃለሁ። ይህ ለእኛና ለልጆቻችን ይሁን። ይህ ለምድራችን ይሁን። ይህ ለቤተክርስቲያኗ ይሁን። ጌታ ሆይ ማረን ማረን። በኢየሱስ አንተ በድለናል ማረን። አንተ አሳዝነናል ማረን። ኪዳኑን አፍርሰናል ማረን። በገንዘብ ታማኝ አይደለን ማረን። በእውቀት ታማኝ አይደለን ማረን። ጌታ ሆይ ማረን። ለውድቀት አሳልፋችሁ ስጠን ማረን ማረን። ምህረት ይብዛልን፣ ምህረት ይብዛልን፣ ምህረት ይብዛልን። አይምሯችን በደም የታጠበ ይሁን። ዘመናችን በደም የታጠበ ይሁን። ዛሬ ለእኛ መታጠበ ይሆንልን። የቆሸሸ ልብስ ሰው እንደሚያጠብ እንደሸቆሸ ማለት አለ። እጠበና የራሴ አድርገን፣ እጠበና ገንዘብ አድርገን፣ እጠበና የቤቱ ሰራተኛ አድርገን፣ እጠበና ዛሬ ለእኛ እድል ስጠን። ለሳምሶን እድል ስጠን፣ ለእኛ እድል ስጠን። እንደገና አስበን ብለው እንደገና አስባ ዛሬ እንደገና አስበን እንደገና እኛ አስበን እንደገና አስበን። ነጋዴዎች በንግድ ቦታ እንደገና አስባችሁ፣ አገልጋዮች በአገልግሎት መስክ ላይ እንደገና አስበን፣ ሰራተኞች በስራ ቦታ እንደገና፣ ተማሪዎች በትምህርት ቤት እንደገና፣ አንተ እንደገና አምላክ ነህና እንደገና አስበን። ኢየሱስ ማረን ጌታ ሆይ ማረን ጌታ ሆይ። ጦርነቱን በቃ በል፣ ሁከቱን በቃ በል፣ የምድራችን የኢትዮጵያ ስጋት በቃ በል፣ ፍርሃት በቃ በል፣ ድንጋጤ በቃ በል። አሁን እንደ እሳት እየነደደ ያለው ኑሮ ውድነት በቃ በል፣ በኢየሱስ በቃ በል። መኖርን ትቶ አለመኖርን እየኖረን ያለው በኢየሱስ በቃ በል። በምህረት ወደ እኛ ዘንበል በል። እጅ በትከሻ በምህረት አስባት ጌታ ሆይ፣ በምህረት አስባት። ሌሎች ያፈርስ ኪዳን የቱን ባባ እንዳይከፈት ጸለይኩኝ። በጌታ በኢየሱስ ጸለይኩኝ። ኪዳኑ በዘመናችን የታገዘ የሆነ እናመሰግንሃለን፣ እናደንቃለን። እየታመመ ያለው ትዳር ባንተ ይፈወስ፣ ይፈወስ ጌታ ሆይ፣ ይፈወስ በኢየሱስ ስም። ለመጥቼ ፈውሳል ብሏልና እናዛል ፈውስ። ይህ ትዳር የተፈወሰ ይሆን። ነጋዴዎች ንግዳቸው የተፈወሰ ይሆን። ተማሪዎች ትምህርታቸው የተፈወሰ ይሆን። አይምሮችን አሁን ይፈወስ። አይፈወስ ብሎ ያስቸገረ አይምሮ አለ። ፈውስ ጌታ ሆይ፣ ልባቸው የተፈወሰ ይሆን። እጅግ እናመሰግንሃለን። ዘመናችን አንተን በመፍራት በኢየሱስ ይራቅ። ዛሬ ትውልድ የፈለጉ ወንድ ባል የተባሉ ይሆን፣ ሴት ባል የተባሉ ይሆን። ነገሮቻቸው በአንተ ይለመለም፣ ድርቀት አይሆንባቸው። የቀኑ በረከት በላቸው ይሆን። ዝና ጭብጨባ ለጌታ አቀርቡ። ባለሙሉ ሰማያና እግዚአብሔር ይባርካችሁ።